ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። እንግዲህ ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንም ማለዳ የሰጠንን አምላካችንና አባታችን እግዚአብሔርን አብረን በጸሎት እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ እናመሰግንሃለን። ይህ ቃልህ ደግሞ እግዚአብሔር ሆይ በሕይወታችን ውስጥ አልፎ እንዲሠራ እግዚአብሔር የዘላለም አምላክ እንድታስተምረን፣ እንድታሳድገን፣ እንድታንጸን እንጠይቃለን። ይህ ቃልህ ደግሞ ላልሰሙ ሁሉ እንዲደርስ እግዚአብሔር ሆይ መልካምነትህ በቃልህ መንፈስ ውስጥ እንዲገለጥ እህት ወንድሞቼን እንድትባርካቸው፣ ቃልህን ደግሞ ለሌሎች ማስተላለፍ እንዲችሉ ጸጋን እንድትሰጣቸው በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ድንቅ ስም አሜን። እንግዲህ በትናንትና ሁለት የሐዋርያት ሥራ ምዕራፍ 1 ጀምረናል። ሉቃስ ይህን መጽሐፍ እንዴት እንደጻፈውና በምን አይነት ሁኔታ እንደጻፈው፣ ለማን እንደጻፈው ተመልክተናል። እንግዲህ የሐዋርያት ሥራ መጽሐፍን ስንመለከት የመንፈስ ቅዱስን አገልግሎት መጀመር፣ የቤተ ክርስቲያንን መተከል፣ በመንፈስ ቅዱስ አማካይነት ወንጌል በምድር ሁሉ ዙሪያ እንዲዳረስ ምክንያት መሆኑን የሚያስተምረን መጽሐፍ ነው። እንግዲህ ጌታ ኢየሱስ ክርስቶስ ደግሞ የእግዚአብሔር መንግሥት እንዴት እየሰበከ እንደመጣ የተናገረበት ክፍል ነው። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማት በኋላ ሕያው ሆኖ ለእነርሱ አሳያቸው ይላል። እንግዲህ እስካረገበት ቀን ድረስ ጌታ ኢየሱስ ክርስቶስ ደግሞ የእግዚአብሔር መንግሥት እንዴት መጠበቅ እንዳለባቸው፣ እንዴት ለእግዚአብሔር መንግሥትን ወንጌል መስበክ እንዳለባቸው፣ ማስተማር እንዳለባቸው፣ እንዴት ምስክሮቹ መሆን እንደሚችሉ በግልጽ እየተናገረ እንደነበረ ሉቃስ ያስቀምጥልናል። በዛሬው ዕለት ቁጥር 4ን እንመለከታለን። ምዕራፍ 1 ቁጥር 4 ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አላቸው። እንግዲህ ከኢየሩሳሌም ለምንድን ነው እንዳይወጡ ያላቸው? ወንጌል በሥጋ አይሰበክም። ወንጌል በእውቀት አይሰበክም። እውቀት ያስፈልጋል። በእርግጥ እውቀት ስላለን ወንጌልን አንሰብክም። እነዚህ ሰዎች አንዳንዶቹ ቀራጮች፣ አንዳንዶቹ አሳጥማጆች የነበሩ ሰዎች ናቸው። ከተለያየ ቦታ ነው የጠራቸው። በማህበረሰቡ በአብዛኛዎቹ የተናቁ እንደነበሩ እንመለከታለን። ይህ ብቻ አይደለም። እነዚህ ሰዎች ከተለያየ ቦታ አምጥቶ በእግሩ ስር አስቀምጦ በሚያስተምራቸው ሰዓት ያልተማሩ ሰዎች እንደነበሩ ምዕራፍ 3 ላይ ሄደን ስንመለከት እነዚህ ያልተማሩ ሰዎች ናቸው ይህንን ከወዴት አመጡት ብለው ከኢየሱስ ጋር እንደነበሩ ደግሞ እንዳወቋቸው መጽሐፍ ይነግረናል። እንግዲህ ጌታ ኢየሱስ ክርስቶስ ምንድን ነው ያላቸው ብለን ስንመለከት ከእነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ይላል። ለምንድን ነው ከኢየሩሳሌም እንዳይወጡ ያዘዛቸው? ወንጌል በሥጋ ስለማይሰበክ። ከእርሱ ጋር ነበርን ቢሉ፣ ኢየሱስን እናውቀዋለን ቢሉ ማንም ሊሰማቸው ስለማይችል፣ ስለዚህ ነው እንዲጠባበቁ የሚነግራቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ አላቸው። መጠበቅ ያስፈልጋል። ብዙ ጊዜ አሁን የምንቸገርባቸው አንዱ ችግሮቻችን የሆኑ የእግዚአብሔርን ጊዜ ያለመጠበቅ ነው። ትንሽ ነገር ብልጭ ሲለን ይዘን መሮጥ ለአደጋና ሌሎችንም ደግሞ ይዘን እንዳንጠፋ ያስፈራል።
እግዚአብሔርን መጠበቅ የተስፋውን ቃል የሚፈጽመው ጌታ የታመነ ስለሆነ ያንን ታማኝ ጌታ መጠበቅ ነበረባቸው። ከኔ የሰማችሁትን ይላል። ምንድን የሰሙት? መንፈስ ቅዱስን እንደሚቀበሉ፣ የእግዚአብሔር ኃይል እንደሚወርድባቸው ያንን የተስፋ ቃል መጠበቅ ነበረባቸው። ነገር ግን አንዳንዶች በር ዘግተው ተቀመጡ። አንዳንዶች ወደ ኤማሁስ መንገድ ሄዱ። ሉቃስ ሲነግረን ወደ ኤማሁስ መንገድ የሄዱ እንደነበሩ፣ ተስፋ የቆረጡ እንደነበሩ፣ በር ዘግተው የተቀመጡ እንደነበሩ፣ ዮሐንስ ደግሞ ሲነግረን ወደ ዓሣ ማጥመዳቸው የተመለሱ እንደነበሩ መጽሐፍ ቅዱስ በግልጽ ይነግረናል። ለምን? ያ የተስፋው ቃል እስከሚመጣበት ቀን ድረስ በዝምታና በጸሎት መጠበቅ ነበረባቸው። ብዙዎቻችን ግን ይህን ነገር ነው የሚያቅተን። እግዚአብሔር አንድ ነገር ሲናገረን ጠብቁ ሲለን መጠበቅ ያቅተናል። ስለዚህ የራሳችንን መንገድና አማራጭ ጎዳና እንመርጣለን። ያ ለአደጋና ለጥፋት ብዙ ወንድሞቻችንና እህቶቻችንን ለስህተትም ትምህርት ሲያጋልጣቸው ለሐሰተኛ ነቢያቶች ምግብ ሲሆኑ ተመልክተናል። ምክንያቱም እግዚአብሔር አይዋሽም፣ ተስፋን የሰጠ እርሱ የታመነ ነው ስለሚል። መዝሙር 27:14 ላይ ምን ይላል? እግዚአብሔር ተስፋ አድርግ፣ በርታ፣ ልብህ ይጽና፣ እግዚአብሔርን ተስፋ አድርግ ይላል። እግዚአብሔርን ተስፋ ልናደርገው፣ ልባችንን ልናበረታ፣ ልንጸና ያስፈልጋል። የተነገረን ተስፋ እግዚአብሔር ያለን ነገር እስኪመጣ ድረስ ልባችንን በእውነት ላይ በቆምንበት እውነት ላይ ቆመን ጸንተን ልንጠብቅ ልንበረታ ያስፈልጋል። ከተስፋ እንድናፈገፍግ የሚፈልጉ ብዙ ኃይሎች ይመጣሉ። ስጋችን ጠላት ሆኖ ይመጣል። ተመልከቱ፣ አጋንንት በዙሪያችን ጠላት ሆኖ ይመጣል። ልክ ኢዮብን እንደፈተኑት ጓደኞች፣ ቤተሰብ ጠላት ሆነው ሊመጡ ይችላሉ። ነገር ግን ተስፋ ላይ መጽናት አለብህ። ልብህን ማጽናት አለብህ። ተስፋ ያደረግከው እግዚአብሔር በርግጥ ወደ አንተ ወደ አንቺ ይመጣል። ሉቃስ 24:49 ላይ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ተስፋው ምን ይሆናል? እልክላችኋለሁ፣ ይመጣል። ግን በኢየሩሳሌም የምንቆይባት ጥቂት ጊዜ ትኖራለች። ተስፋችንን እስኪመጣ ድረስ ያለንበት ነገር እስኪያልፍ ድረስ የተሰጠን ተስፋ በእኛ ውስጥ እስኪሰራ ድረስ ጥቂት ጊዜ ልንጠብቅ ግን ያስፈልጋል። እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ምን አድርጉ? ቆዩ። ምክንያቱም ያለ እግዚአብሔር ኃይል ምንም ማድረግ አይችሉም። የተሰጣቸው ተልእኮ ከባድ ነው። ጨለማውን ዓለም ሰንጥቀው መውጣት የሚችሉት የእግዚአብሔር መንፈስ ቅዱስ በሰጣቸው ጸጋና ኃይል ብቻ ነው። ወገኖቼ፣ ወንጌል በሥጋ አይደለም። ወንጌል በኃይልና በመንፈስ ነው የሚሰበከው። ስለዚህ ነው እነዚህ ሰዎች የእግዚአብሔርን ኃይል እስከ ላይ እስኪመጣ ድረስ እስኪያገኛቸው ድረስ ምን ማድረግ ነበረባቸው? መጠበቅ ነበረባቸው። ጌታ ኢየሱስ ክርስቶስ እስኪልክላቸው ድረስ መጠበቅ ነበረባቸው። ስለዚህ ምንድን ነው የሚላቸው? ጠብቁ። ምን አደርጋ? እልከዋለሁ። ጌታ ደግሞ አይዋሽም። በኢየሩሳሌም ከተማ ምን አድርጉ? ቆዩ። መቆየት ሁሌ ደስ የሚለኝ ቃል አለ። መዝሙር 41 ላይ
40 ወይ 40 ቆይቼ እግዚአብሔርን ደጅ ጠናው ይላል። በጣም ደስ የሚል ቃል ነው። ቆይቼ እግዚአብሔርን ደጅ ጠናው ይላል። ቆይቶ እግዚአብሔርን ደጅ መጥናት አንዳንድ ጊዜ ዋጋ ሊያስከፍል ይችላል። ዋጋ ልንከፍል እንችላል መቆየት። ምክንያቱም መቆየት ለምንድን ያስፈለገው? የተሻለና የከበረውን ነገር ያንን የእግዚአብሔርን ነገር ለማየት እንድንችል ነው። የእግዚአብሔርን ነገር ለመመልከት እንድንችል ነው። የእግዚአብሔርን ነገር ለመመልከት መቆየት ያስፈልጋል። ስለዚህ ነው መዝሙር 40 ላይ እንደዚህ ይላል፣ እግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ። እግሮቼን በድንጋይ ላይ አቆማቸው፣ አረማመዴንም አጸና። ምን አደረገ? አጸና። ምን በማድረጌ? ቆይቼ በማዘንድ በእግዚአብሔር ዘንድ በመቆየት እግዚአብሔር ፊት በመቆየት ጩኸት ይሰማል። እግዚአብሔር ፊት ስንቆይ እግዚአብሔር ነገሮቻችንን ይሰማል። አንዳንድ ሰዎች እግዚአብሔር የሚሰማ አይመስላቸውም። ምክንያቱም እግዚአብሔርን የሚመለከቱበት መነጽር፣ የሚመለከቱበት እይታ የተለየ ነው። ከእግዚአብሔር ይልቅ ብዙ ጊዜ ሰዎች ሰውን ስናምን እንገኛለን። ነገር ግን እግዚአብሔርን መጠበቅ፣ ለዚህ ነው ጠብቁ አላቸው። እኔ ልካለው፣ ያንን ተስፋ ጠብቁ። ኃይል ከሰማይ እስኪወርድ ድረስ ምን አድርጉ? ጠብቁ፣ እንዳትወጡ። ምክንያቱም ኃይሉን ሊልክላቸው እሱ ወስኗልና። ዮሐንስ 14 15 16 ላይ ምዕራፍ 14 ቁጥር 15 16 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ምን ይሆናላችኋል? ይሰጣችኋል። ሌላ አጽናኝ ምን ይሆናል? ይሰጣችኋል። ስለዚህ ምን አድርጉ? ጠብቁ። ትእዛዜን ጠብቁ። ትእዛዙን መጠበቅ፣ መስማት፣ እግዚአብሔርን ቃሉን መስማት፣ ቃሉን መጠበቅ። እግዚአብሔር ላለን ነገር እንድንደርስ የእግዚአብሔርን ቃል መስማት ያስፈልገናል። ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ የሚል ቃል እናገኛለን። ሐዋርያት ሥራ ምዕራፍ 2 ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሎ የመንፈስ ቅዱስን የተስፋውን ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትን የምትሰሙትን ምን አደረገው ይላል? አፈሰሰው ብሎ ይነግረናል። ይህን አሁን እናንተ የምታዩትን የምትሰሙትን ምን አደረገው? እግዚአብሔር አፈሰሰው ብሎ ይነግረናል። ምክንያቱም ምኑን ያፈሰሰው? መንፈስ ቅዱስን፣ የተስፋውን ቃል እንደነገራቸው ሐዋርያት ሥራ ምዕራፍ 2 ላይ ደግሞ እናገኘዋለን። በተዘጋ ቤት ሆነው ሲጸልዩ፣ ሲጾሙና ሲጸልዩ ድንገት እንደሚነጥቅ አውሎ ንፋስ እንደመጣ ያ የተስፋ ቃል እንደተሰጣቸው ኃይሉን እንደተቀበሉ። ስለዚህ እግዚአብሔር አይዋሽም፣ ይዋሽ ዘንድ ደግሞ የሰው ልጅም አይደለም። እኛም እግዚአብሔር ዛሬ የተሰጠን ተስፋ ምንድን ነው? እህቴ የሰጠች ተስፋ፣ ወንድሜ የሰጠ ተስፋ ምንድን ነው? ያንን ተስፋ ጠብቀው። እግዚአብሔር በበቀለ ወይ ባየለ በኩል አይደለም ይነግርህ፣ ለአንተ ይነግራል፣ ለአንቺ ይነግርሻል። ልጅ ናችሁ፣ የእግዚአብሔር ውድና ምርጥ ልጆች ናችሁ። ድምፁንም የምትሰሙ የእግዚአብሔር በጎች ናችሁ። ስለዚህ ለእናንተ የነገራችሁን፣ ለብቻችሁ የነገራችሁን፣ በጽሞና ጊዜ የነገራችሁን፣ በጓዳ የነገራችሁን ያንን ተስፋ እግዚአብሔር አምላክ ለዘላለም ይፈጽመዋል። እንግዲህ ለዛሬ ማለዳ ያዘጋጀሁት ይህንን ይመስላል። አጭር ጸሎትን ጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠን ሕያው ቃል እናመሰግንሃለን። የተሰጠንን ተስፋ ደግሞ በታማኝነት ጸንተን መቆመን መጠበቅ እንድንችል በኢየሱስ ክርስቶስ ስም እንድትረዳን እንጠይቃለን። በጸጋህና በኃይልህ ሁለንተናችንን እንድትቆጣጠርና
አንተ ለመረጥከንና ለጠራህን በምድር ቢሆን በሰማይ ላለው ተስፋ መጽናት እንድንችል እንድታግዘን አቅም ጉልበት እንድትሆነን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። በደም ሸፍነን በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።